ሰላም ወገኖቼ እንደምን አላችሁ? እግዚአብሔር ስሙ የተባረከ ነው። በጣም ደህና ነኝ። ከኔ ጋር አብራችሁ ቢብሊካል ግሪክ እየተማራችሁ ያላችሁ በቅዳሜ በነበረን ክላስ እንትን ከጨረስን በኋላ 10 ቃላት እንድታጠኑ የሚል ተስማምተን 10 ቃላት ተለጥፎላችሁ ነበር። አይ ከ10 በላይ ነው። እንደውም በአድሚኑ ጨምሮ ነው እንትን ያደረገው። ለማንኛውም ፊደል ሳንቆጥር ያላችሁ ስላላችሁ ለእናንተ ላነብላችሁና እንትልል እፈልጋለሁ። ፊደል እንድትቆጥሩ ለፊደሉን ማለትም ፊደሎችን እንድትለዩ ቪዲዮ ለጥፌላችኋለሁ። ያንን ተመልከቱት። አሁን ግን እነዚህን 10ን ቃላት አነብላችሁና ወይም ደግሞ በአጠቃላይ የተሰጡትን ቃላቶች እኔ የንባብ በማድረግ ትርጉማቸውንም አብረን በማየት እናንተም እንድትለማመዱ የማንበብ እንትናችሁን እንድታስተካክሉ ነው እንትን ምለው። ይሄ እንግዲህ እዚህ ላይ ምልክት አላት። እቺ ኢፕሲሎን ነው። ኢፕሲሎን ብለን እንለዋለን። ከላይ ግን ወደ ቀኝ ምልክት አለ። ይህን ምልክት ትምህርት ሰጥቼበታለሁ። ተመልከቱት። ብሪዚንግ ማርክስ ወይም ደግሞ ያተነፋፈስ ስርዓቶችን የሚያስተምረን እንዴት መተንፈስ እንዳለብን በምናነብበት ጊዜ ነው። ይሄ ወደ አንዱ አፖስትሮፍ በእንግሊዘኛ አፖስትሮፍ እንለዋለን አይደል? እንደዛ አይነት ነው። ስሙዝ ነው። ምንም ያመጣው ነገር የለም። ብቻ አንድ ቃል ላይ አንድ ቫውል በሆነ ወይም አናባቢ በሆነ በዛ ላይ መኖሩን ነው እንጂ የሚያሳየን ምንም የሚያመጣው ለውጥ የለም። ይሄኛው ግን ራፍ ነው። ወደፊት የዞረ ፊቱን አዙሯል ወደ ቀኝ። ይሄ ራፍ እንለዋለን። ኤች የሚል ድምፅ እንጨምርበታለን። ኤች ሆ ሂ ሆ ምናምን። ኤ ለምሳሌ ኦ ሆኖ ከላይ ካለ ሆ ያረገዋል። ኦን ወደ ምንነት ይቀይረዋል፣ ወደ ሆ ያረገዋል። ስለዚህ ይህንንም ክላስ ሰጥቼበታለሁ። ተመልከቱት። አሁን ወደ ማንበቡ እንሄዳለን። ይሄ ኤን ማለት ምን ማለት ነው? ኢን በአንድ ነገር ላይ፣ ኦን ኢን በአንድ ነገር ውስጥ፣ በውስጥ፣ በላይ፣ በሆነ ምክንያት፣ ባይ ሃንድ በእጅ እንላለን አይደል? በሆነ ምክንያት የሆነ እንትን ነው ማለት ነው። ምንድነው? ፕሪፖዚሽን የአንድን ቦታ መገኛ በምን አይነት ሁኔታ እንዳለ በውስጥ፣ በላይ እና ከሆነ እና የሚለውን እንትን ተቀራራቢ እንትን እንሰጠዋለን። ኤን on in the water, on the table በቴብሉ ላይ፣ at the meeting ከስብሰባው ላይ፣ እንደዚህ by hand በእጅ ብለን እንትን እንላለን አይደል? ኤን የሚለው ይሄ ነው። ሁለተኛው is ላይ ያለው ኢዮታ ላይ ምንድነው? ይሄ ኤፕሲሎን፣ ኢዮታ፣ ሲግማ። ስለዚህ ኢዮታ ላይ ያለው እንትን ነው። ራፍ ስሙዝ ብሪዚንግ ማርክ ስለሆነ ምንም ያመጣው ለውጥ የለም። አንደኛ ይሄ ሲመጣ ብዙውን ጊዜ በፊት ነው የሚመጣው፣ በመሃል ላይ አይመጣ። ኢስ ቱ ወደ፣ ቱዋርድ ወደ አንድ፣ ቱዋርድስ ወደዚህ አቅጣጫ ነው የሚያመለክተን። ወደ፣ ኢንቱ ወደ ይሄም ወደ ማለት ነው። ኢንቱ the house፣ towards heaven ወደ ሰማይ ተመለከተ። towards the sky ወደ፣ towards the mountain ወደ ተራራው። into the house ወደ ቤት ውስጥ። for ለአንድ ነገር እንለዋለን። ስለዚህ is to፣ toward፣ into፣ for። ካፓ አልፋ ኢዮታ እዚህ ላይ ኤንድ፣ እንዲሁም እዚህ ላይ ኤንድ፣ ኢቭን እንዲሁም፣ ኦልሶ ደግሞ እንላለን። እና እንዲሁም ደግሞ፣ ካይ እና እንዲሁም ደግሞ እንደዚህ አንድ ነገር ልክ
ሁለት ነገሮችን አጋጥመን ካይ ብዙውን ጊዜ ሁለት ነገሮችን አጋጥመን አንድ ነገር ለምሳሌ አለሙ ኤንድ ከበደ እንላለናል። አለሙ ካይ ከበደ ማለት እንችላለን። ካይ ከበደ ከሌና ከሌ የምንለው። ስለዚህ ካይ ይሄ በጣም በብዛት በቢብሊካል እንትን ውስጥ ከፍተኛ ቦታ ሁለት ቃላቶችን በማገናኘት ወይም ሁለት ሐሳቦችን በማገናኘት የሚገልጽ ካይ የሚል እንትን ነው ማለት ነው። ካይ ይሄ ኦሜክሮን ኡፕስሎን ላይ ኡፕስሎን ምን አለው? ወደ ቀኝ ነው እንትን ያደረገው። ስለዚህ አይቀይረውም ድምፁ ማለት ነው። ኦሜክሮን፣ ኡፕስሎን፣ ካፓ፣ ኦክ። ይሄ ለምንድን ነው ልዩነት ያለው? አንድ ቃል ነው፣ ግን በተለያየ ሁኔታ ነው። ለምን ቃላት የሚመጣው ይሄ ከሚቀጥለው ቃል ኮንሶናንት ከሆነ ይሆናል። አናባቢ ሌላ ወይም ኤኢአይኦዩ እንደሚለው ወይም ደግሞ ኤታ፣ ቴታ፣ ኢታ፣ አልፋ፣ ኦሜክሮን ምናምን ከሆነ ይሄ ይቀይራል። እንደዚህ ኦ አይመጣም። ስለዚህ ይሄኛው ልዩነት የሚያመጣው ምንድን ነው? በፊቱ እንትን ከሆነ ለውጥ ያመጣል ማለት ነው። ይሄ ኦሜክሮን፣ ኡፕሲሎን፣ ሂ ኦሜክሮን፣ ኡፕሲሎን፣ ሂ ኖት ነው የሚል ወይም ደግሞ አሉታዊ የሆነ ነገር ስንመልስ ለምሳሌ ካለ ምን ማለት ነው? ኖ ማለት ነው። ኖ አይደለም፣ አይሆንም ምናምን ስንል የምንጠቀመው ይሄ ላምዳ፣ ኢፕሲሎን፣ ጋማ፣ ኦሜጋ ሌጎ ማለት እኔ አልኩ፣ እኔ እላለሁ፣ እኔ እናገራለሁ። ሌጎ ማለት እኔ እላለሁ፣ እኔ እናገራለሁ ማለት ነው። ሌጎ እኔ እናገራለሁ። እኔ አሁን ምን እያደረኩ ነው? እየተናገርኩ ነው ማለት ነው። ሌጎ ላምዳ፣ ኢፕሲሎን፣ ጋማ፣ ኦሜክሮን። ሌጎ አይሳይ ሌጎ። ለምንድን ነው ብዙ አብሮ እንግሊዘኛ? ምክንያቱም ሰርች ስታረጉ እንትን ስትሉ ወደፊት ይሄ እንትን ላይ ስለምታገኙ መማር አለባቸው አብራችሁ። እነዚህ አርቲክል ተብሎ ይጠራሉ። አርቲክል ማለት ለምሳሌ በእንግሊዘኛ ዘ ካው ካው ምናምን እንላለን አይደል? በእንግሊዘኛ አን አርቲክል እንላለን። እነዚህ በሶስት ነው በእንግሊዘኛ። የሚታወቅ ነገር ከሆነ የማይታወቅ ከሆነ ካው ማለት የሆነ ላም ማለት ነው። የሆነ ላም። ማን የሆነ ሰው the man ካለ ግን የሚታወቅ ሰው። እንግዲህ እንደ እንግሊዘኛ ግሪክም እንትን አለው ማለት ነው። ይሄ አርቲክል አለው አመልካች ወይም ደግሞ እንትን የሚል። ይሄኛው አርቲክል የመጀመሪያው ተመልከቱት። አሁን እንዴት ነው የምናነበው? እዚህ ላይ ደግሞ ተመልከቱ። እንዴት ነው የምናነበው? ሆ ነው የምንለው። ለምን? ወደ ቀኝ ነው ላይ ያለው ወደ ቀኝ የሆነ ራፍ ነው። ቶ
ቶ ላይ እንትን የለውም እዚህ ይሄ እንትን አይደለም አመልካች አይደለም ወይንም ደግሞ ብሪዚንግ ማርክ አይደለም ይሄ አክሰንት ነው ስለዚህ ይሄ ወንድ የሆነ ነገር ወይም ደግሞ ተባታይ የሆኑ ነገሮችን ቃል ለምሳሌ ሆቴዎስ እግዚአብሔር ስንል አንትሮፖስ የሆነ ሰው ስንል ኢ ደግሞ ሴት ለምሳሌ ጉኔ ሴትየዋ ለማለት ጉኔ ሄ ጉኔ ሄ ቶ ሄ ቶ ሄ ቶ አርቲክል ሄ ቶ አርቲክል እንላቸዋለን ይህን አይተነዋል ይሄ who toss እንላለን ለምን ምክንያቱም እላይ የሆነች እንትን አለቻት ሰርከምፍሌክስ የምትባል አናባቢ ወደፊት እናያታለን ከሰርከምፍሌክሷ በታች በውስጥ ደግሞ ምን አለች ወደ ቀኝ እንትን ያለች ራፍ ብሪዚንግ ማርክ አለች ስለዚህ እቺ ብሪዚንግ ማርክ እንትኑን ትቀይረዋለች ማለት ነው who toss አውቴ too tall who toss አውቴ too tall አውቴ too tall በሞደርን ግሪክ እንትን ማለት እንችላለን who toss አፍቴ too tall who toss አውቴ too tall ይህ ማለት ነው የሆነ ነገር በእጃችሁ ይዛችሁ ይሄ ውቶስ ስትሉ ይሄ ማለት ነው ይሄ የሆነ ነገር ይህ በእጃችሁ ያለ ነገር አንድ ነገር ይሄ ብለን እንላለን አይደል ውቶስ እሱ ማለት እንችላለን ሺ ምክንያቱም አውቴ ስላለች ሺ እርሷ ማለት እንችላለን ኢት የሆነ ነገር ኒውትራል የሆነ ወይም ደግሞ ላሙ ምኑ ከፍቱ የሆነ ነገር አለ አይደል ያን በዛ እንትን እንለዋለን ስለዚህ this he she it ሚለውን እንትን ይላል ኡቶስ አውቴ ቱቶ ሁቶስ አውቴ ቱቶ ሁቶስ አውቴ ቱቶ ነው ወደሚቀጥለው እንሄዳለን ይሄ ቴታ ኢፕሲሎን ኦሜክሮን ሲግማ ቶአስ ምንድን ነው እግዚአብሔር ማለት ነው ቴዎስ እንለዋለና ቴዎስ እግዚአብሔር ማለት ነው እዚህ ላይ ጄኔቲቭ ስናደርገው የእግዚአብሔር ለምሳሌ ታኡ የእግዚአብሔር ታኡ ቶአስ አይደል እዚህ ላይ ቅድም እንትን ያየ ነው የት ላይ ነው ያየ ነው ዮሐንስ 1:1 ላይ የተመለከት ነው ምንድነው ቶአስ የት ነው ያለ ምን አመጣው አካችሁ ግሪክ ኦኬ ቀይሮታል ማለት ነው anyway እንትን አላለልንም ለማንኛውም ይሄ ምንድነው ቶአስ እግዚአብሔር ማለት ነው እነዚህ አናባቢዎች ናቸው ሄይ
a god አማልክት የሆነ አማልክ ጋድ እግዚአብሔር ስሞል ጂ ከሆነ a god የሆነ አማልክት አማልክ የሆነ አማልክ ካፒታል ከሆነ እግዚአብሔር የሚለውን እኛ ምንለው ማለት ነው ስለዚህ ይሄ ነው ኦኬ ይሄ ሜ ሙ ኤታ ሙ ኤታ ምንድነው ይሄ ሜ ኖ ማለት ነው እንደሚለው ማለት ነው ኡክ ሚል አይተናል አይደል ኡክ እንደዛ ነው ነገር ግን በአጠቃቀም ልዩነት አለው ይሄኛው ኖ እና ያንኛው ኖ በግሪክ ስፔሲፊክ ነው ስፔሲፊክ ማለት በአንድ ነገር ላይ ልክ to the point ነው የሚጠቀምበት the same አይደለም ስለዚህ ለምን እንደሆነ ይሄንን ወደፊት እናየዋለን ማለት ኖ ማለት ነው ኖ ኖ አውቶስ ለምን ነው ሁቶስ ያላልነው ምክንያቱም ከላይ ያለችው ወደ ቀኝ አመልካች ስለሆነ ወደ ቀኝ ወደ ግራ ማለት ወደ ግራ ስለሆነ አውቶስ አውቴ ኦ ነው ይሄ ለምን ምክንያቱም አናባቢ ነው እንጂ ያለው እንትን የለው እነዚህ ሁለቱም አናባቢ ነው እንጂ ያላቸው ብሪዚንግ ማርክ የላቸውም ይሄን አስተውሉ ብሪዚንግ ማርክ ወደ ቀኝ ወደ ግራ የታጠፉ ልክ እንደ አፖስትሮፌስ ነው ይሄ ግን ሌላ ነው አናባቢ ነው እንዴት እንደምናነብ አመልካች ነው ስትረስ የምናረግበትን የሚያመለክት ነው ስለዚህ ይሄን አስተውሉ ማለት ነው አውቶስ ማለት he she it self the same እርሷ እሱ ራሱ ሰርቶታል እሱ ራሱ አርጎታል ብለን እንላለን አንድ የሆነ ነገር ራሱ ሲያደርግ ሪፍሌክቲቭ እንለዋለን ወደፊት እናየዋለን ስለዚህ አውቶስ ሆቲ ኦሜክሮን ታው ኢዮታ ለምን ሆቲ ሆነ ምክንያቱም ከላይ ያለችውን ተመልከቷት ወደ ፊት የታጠፈች እቺ አፖስትሮፌስ አለች አረገው ሆቲ ያ ምክንያቱም ያ የሆነ ነገር ያ እንላለን አይደል that ያ because ምክንያቱም እነዚህን ሁለቱን ቃላቶች የያዘ ነው እንዴት ነው የምንለየው አጠቃቀም ላይ ኮንቴክስት ነው that ሚለውን የምንጠቀመው ያ የሚለውን ወይም ደግሞ ይሄ በተለይ ዮሐንስ ወንጌል ላይ በብዛት እናገኘው እና ሆቲ አጥኑ ይሄ ጋማ አልፋ ሮ ጋር for because ምክንያቱ ወይም ብለን እንትን ልንለው እንችላለን ለሆነ ነገር ስንገልጽ ወይም ደግሞ because ብለንም ልንገልጸው እንችላለን ስለዚህ ምክንያቱም ሚሉትን ሁለቱን ቃላት ሁለቱ በውስጡ ያለው ጋር እንለዋለን ጋር ምክንያታዊ ነገር ስንገልጽ የምንጠቀምበት የግሪክ ቃል ነው ይሄ ወደ ቀኝ ያለው ልብ በሉት ስለዚህ እንዴት እንደምናነበው አስተውሉ ኢፕሲሎን ጋማ ኦሜጋ ኢፕሲሎን ጋማ ኦሜጋ ኤጎ ማለት እኔ ኤጎ ማለት እኔ
እኔ አይ በግሪክ ኤጎ እኔ ራሳችሁን ለምሳሌ እኔ ነኝ ለማለት ኤጎ ትላላችሁ። ኤጎ ኤሚ እኔ ራሴ ነኝ። ኤጎ ኤሚ ኤጎ ሂሜይዝ እዚህ ላይ ለምንድን ነው ሄሜይዝ ለምን ሄ አልኩት? ከላይ ተመልከቷል፣ አመልካቿል ትቀይረዋለች። ሄሜይዝ ኢፕሲሎን ኢታ ሙ ኢፕሲሎን ኢዮታ ሲግማ ሄሜይዝ እኛ ኤጎው እኔ ሄሜይዝ እኛ ኤጎው እኔ ሄሜይዝ እኛ ኤጎው እኔ ሄሜይዝ እኛ ብዙ ቃል ነው እንትን ያደረገው እዚህ ላይ ኢፕሲሎን ፒ ኢዮታ ኤፒ ኤፍ እዚህ ላይ ኤፍ አደረገው። ለምን በፊት ቃሉ የሚለውጠው ለምንድን ነው? ቀጣዩ ይሄ ቃል የሚቀጥለው በቫውል ከተከተለ ወይ አናባቢ ሌላ አናባቢ አልፋ ኤታ ምናምን ከመጣ ይቀይረዋል። ኤፕሰሎን ከመጣ ይሄ ይቀየራል ወደዚህ ማለት ነው። ኤፍ ይቀይራል። ስለዚህ ኤፒ ኤፍ ስለዚህ ዋናው ኤፒ ነው የምንለው። ኤፒ ኦን በአንድ ላይ መሆኑን አፖን ቦታ በፕሪፖዚሽን ቦታ ነው የሚያሳየን። ኦን አፖን ኦን the table upon the desk upon this ብለን እንትን እንላለን። ጠረጴዛው ላይ ከእንትኑ ላይ ምናምን እንላለን። ኤፒ ኦን አፖን ኤፒ ኦን አፖን አልፋ ኢፕሲሎን ኢዮታ ሙ ኢዮታ ተመልከቱት፣ ወደ ላይ ነው የዞረው። ላይ ያለው ወደ ላይ ነው የዞረው። ስለዚህ ኤሚ አይ አም ኤጎው ኤሚ አይ አም ኢየሱስ የሚጠቀመው ኤጎው ኤሚ ጌታ ዮሐንስ 8 ላይ ሲጠይቁት ምንድን ነው ያለው? እኔ ነኝ ሲል ኤጎው ኤሚ አይ አም አይ ኤግዚስት እኖራለሁ፣ ሕያው ነኝ ማለት ነው፣ ነዋሪ ነኝ። ስለዚህ እኔ እኖራለሁ፣ ነዋሪ ነኝ ማለት ነው። ኤሚ ኦኬ። ከዚህ ላይ ሲግማ ኡፕሲሎን አናባቢ ያለው ብሪዝ ማርክ የለውም። ስለዚህ ሲ በሞደርን ግሪክ ሱ ማለት ትችላላችሁ። ሲ ማለት ትችላላችሁ። በሞደርን ግሪክ ሱ ማለት ትችላላችሁ። ዩ ማለት ነው አንተ። ሱ ምን ማለት ነው? አንተ። እዚህ ላይ ደግሞ ኡፕሲሎን አለቻት። ላይ አናባቢዋ እንትን መጣች ማለት ነው። ወደ ቀኝ አፖስትሮፍ የተገለበጠ አፖስትሮፍ ያለው ይሄ። ስለዚህ ስናነበው ምንድን ነው? ሂሜይዝ ኡፕሲሎን ሙ ኤፕሲሎን ኢዮታ ሲግማ ኤፕሲሎን ያችሁ እንዳትማቱ። ሂሜይዝ ዩ ኦል ሁላችሁም። ሱ አንተ፣ ሂሜይዝ ሁላችሁም። ዩ ኦል በእንግሊዝኛ ዩ ኦል ማለት እናንተ ሁላችሁ። ሂሜይዝ ሁላችሁም።
ሂሜይስ ሁላችሁም። ሱ ሲ አንተ አንድን ሰው አንተ ስንል ስ እንላለን ማለት ነው። የት ነው? ብዙ ነውሳ። እዚህ ላይ ኦሜክሮን አለ፣ ሲግማ አለ። ላይ ግን ምን አለው? ወደ ቀኝ የሆነ አፖስትሮፍ፣ ስለዚህ ይቀይረዋል። ሆስ 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 ሄይ ሆ ሆስ ሄይ ሆ ሆ ዘ አርቲክል እንዳይሆን የቀየረው ከላይ ሌላ አናባቢ አለበት። ከቀድሞ ካያችሁት ልዩነት አለው። ዛት ያ፣ which who ማን ነው። ለምሳሌ ሰው who is this እንላለን አይደል? ስለዚህ እነዚህ ሪላቲቭ ክሎዝ ሪላቲቭ አመልካች የሆነ አንድ ነገር ስናመለክት ሪላቲቭ ብለን የምንጠቀመው ሆስ ሄይ ሆ ሆስ ሄይ ሆ ሆ ስላለ የአናባቢ ማለት አርቲክል ነው ብለን እንዳንሸወድ ከላይ ያሉትን እንትኖች አብራችሁ ተመልከቱ። ግሪክ ዋናው ይሄ ነው። የግሪክ ጎበዝ የሆነው ሰው ምልክቶችን ሁሉ መለየት መቻሉን በምልክቶች ነው እንትን የሚለው። ስለዚህ በትክክል ማየት አለብን። አለበለዚያ ሆስ እና ከአርቲክሉ ጋር ግራ ልናጋባው እንችላለን። የመጨረሻው ይሄ ነው። ፒ አልፋ ሲግማ ፓስ ፒ አልፋ ሲግማ አልፋ ፓሳ ፒ አልፋ ኑን ፓን ፓስ ፓሳ ፓን ፓስ ፓሳ ፓን ፓስ ፓሳ ፓን ምን ማለት ነው? ኦል ሁሉም ማለት ነው። እና ለምንድን ነው እንትን የተባለው? ይሄኛው የመጀመሪያው የኖሚኔቲቭ ሲሆን ነው። ይሄኛው ፌሚኒን ሴት የሆነ ነገር ለምሳሌ ተባታይ የሆነ ስንገልጽ ነው። ይሄ ኒውትራል የሆነ ጾታ የሌለው። ግሪክ በሶስት ነው የሚከፈለው። ኖሚኔቲቭ ፌሚኒን፣ ማስኩላን፣ ኒውተር። ፌሚኒን፣ ማስኩላን፣ ፌሚኒን፣ ኒውተር ማለት ጾታ ያልተሰጠው ጾታ የለውም ብለው ግሪኮች ስለሚያምኑት ነው። ስለዚህ ፓስ፣ ፓሳ፣ ፓን ኦል ማለት ነው። ኤቭሪ ማለት ነው እያንዳንዱ፣ ሁሉም ወይም እያንዳንዱ፣ ሁሉም፣ ሁሉ ወይም እያንዳንዱ ሰው። ስለዚህ ፓስ፣ ፓሳ፣ ፓን፣ ፓስ፣ ፓሳ፣ ፓን ኦል ኦር ኤቭሪዋን፣ ኤቭሪ ሁሉም ማለት ነው። ከግሩፑ መሃል ሁሉንም። ይሄ ነው። እነዚህንን እንግዲህ ብዙ ቃላቶች ናቸው። ሂዱባቸው፣ አጥኑ፣ ተመልከቱት። ጌታ ኢየሱስ ይባርካችሁ። ደህና ሆኑልኝ።